በቢሮው የእናቶች ህጻናት አፍላ ወጣቶችና ስነ ምግብ ዳይሬክተር አቶ መሰረት ወልደማርያም የጨቅላ ህጻናት ሞት ለመቀነስ የሚያግዘው የኤስኤልኤል 360 ፕሮግራም በክልሉ በሚገኙ 4 ሆስፒታሎች በህጻናት ጤና ላይ ድጋፍ እያደረገ ነው ብሏል። ህጻናት ጤና አጠባበቅ ዙሪያ ላይ በጤና ተቋማቶች ምን አገልግሎት እየተሰጠ ነው የሚለው ነገር ከመንግስት ፕሮግራሞች አውሰፋ ተደርጎ እየተሰራ እንደሆነ ይታወቃል። ያን ለማሳለጥ ከፕሮግራም ሳፖርት የሚደረጉ ጤና ተቋማቶች አሉና ከነዛም አንዱ ኤስኤልኤል 360 የሚባል ፕሮጀክት እንደኛ ክልል ትላልቅ ሆስፒታሎች አካባቢ ያሉ ሰፋ ያለ ህጻናት እና አገልግሎት እየሰጡ ያሉ ጤና ተቋማቶች ይደግፋል። የዛ አፈጻጸሙ ምን ይመስላል የሚለው በጋራ እየገመገምን ነው ያለነው። በዚህም በጨቅላ ህጻናት ሞት ቅነሳ ላይ ተጨባጭ ውጤት መመዝገቡን የተናገሩት አቶ መሰረት በቀጣይ ወደ ሁሉም ቦታዎች የማስፋት ስራ እንደሚሰራም ገልጿል። ከወሊድ ጊዜያቸው በደረሱ ጊዜ ታፍኖ መሞትም እየቀነሰ ያለበት ከተወለዱ በኋላ በጨቅላ እድሜው የሚባለው ከ28 ቀን ድረስ ባሉት መጠነ ሞት በጣም እየቀነሰ ከ1 ዓመት በታች ያለው ከ5 ዓመት በታች ያሉ ህጻናትም መጠነ ሞት ከዚህ በፊት ከነበሩ በጣም እየተሻሻለ ያለበት ሂደቶች አሉ። ይህም በመንግስት ባስቀመጣቸው አቅጣጫዎች መስከታች ነፍሰ ጡር እናቶችን ቀድሞ ከመለየት ከተለዩ በኋላ በጊዜ ወደ ጤና ተቋማት በየአካባቢው ያሉ ጤና ጣቢያዎችና ሆስፒታሎች ለቅድመ ምርመራዎችን ያካሂዳሉ። ወሊድ ሰዓት በሚደርሳቸው ጊዜ መንገድና ወይም አምቡላንስ መግባት ማይችላቸው ቦታዎች ያሉ እናቶች ወደ ማቆያ እንዲገቡ ማድረግ ስራዎች ይሰራል። በዛው አካባቢው ያለ ጤና ባለሙያ አገልግሎት እያገኙ ወደ ትላልቅ ሆስፒታሎች መድረስ ያለባቸው ሪፈር የሚያስፈልጋቸው እናቶች ካሉ በጊዜ ሪፈር እየተደረጉ አገልግሎት ያገኙ የእናቶችም የህፃናት ሞት እየቀነሰ ያለበት ሂደቶች አሉ። የጨቅላ ህጻናት ሞት ለመቀነስ የህጻናት ጤና አገልግሎቶችን ማጠናከር ቢሮው የተጠናከረ ድጋፍና ክትትል እያደረገ መሆኑን አቶ መሰረት ተናግሯል። ክልሉ ወደ 12 ሚሊዮን ብር የሚጠጋ በጀት በመመደብ ለ150 ጤና ተቋማት የጨቅላ ህጻናትን ሞት ለማስቀረት የሚያስችሉ ድጋፎችን ማድረጉንም ጠቁሟል። በሐዋሳ ዩኒቨርሲቲ የህብረተሰብ ጤና ትምህርት ክፍል የኤስኤልኤል 360 ፕሮጀክት አስተባባሪ አቶ አካለ ወልድ አለማየሁም ፕሮጀክቱ እንደ ሀገር በ9 ክልሎች በሚገኙ 50 ሆስፒታሎች እንደሚሰራ ተናግሯል። ፕሮጀክቱ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከጀመረ 1 ዓመት አስቆጥሯል ያሉት አቶ አካለ ወልድ በዚህ ቆይታው በጨቅላ ህጻናት ሞት ቅነሳ ላይ በርካታ ተግባራት ማከናወኑን ገልጸዋል። ለጨቅላ ህጻናት ሞት መንስኤ የሚሆኑ ችግሮችን ለይቶ መፍታት ላይ ትኩረት አድርጎ እየሰራ መሆኑንም አስረድቷል። እንግዲህ በኢትዮጵያ ደረጃ ለጨቅላ ህጻናት ሞት እንደ መነሻ መንስኤዎች የሚጠቀሱት አንደኛው ኢንፌክሽን ነው። ሌላኛው ደግሞ ያለ ጊዜያቸው የሚወለዱ ህጻናት ላይ የምናየው የአተነፋፈስ ችግር አርዲኤስ የምንለው ነው። ሌላኛው ደግሞ አሁንም በወሊድ ወቅት የሚፈጠር ኢንተርፓርተን ኮምፕሊኬሽን በርዝ አስፌክሻ እነዚህ ይጠቀሳሉ። እንግዲህ ኤስኤልኤል 360 የሚሰጣቸው ድጋፎች እነዚህ ሞት የሚያመጡትን ለሞት መንስኤ የሚሆኑትን መንስኤዎችን አንላይን አድርጎ ነው ኢንተርቬንሽኖችን እንዲሰራ ያደረገው። በዛ ወይ የጨቅላ ህጻናትን ሞት ለመቀነስ እየሰራ ያለ የመድረኩ ተሳታፊዎች በበኩላቸው ፕሮጀክቱ በሆስፒታሎች ተግባራዊ መደረጉም የጨቅላ ህጻናት ሞት ለመቀነስ የሚያስችሉ ተግባራትን ማከናወን እንዲችሉ እገዛ ማድረጉን ተናግሯል። በቀጣይም የእናቶችንም ሆነ የጨቅላ ህጻናትን ሞት ለመቀነስ በሚደረገው ጥረት ውስጥ የበኩላቸውን ድርሻ እንደሚወጡም ገልጸዋል። ቅንጅታዊ ስለሆኑ ከመጀመሪያው ጀምሮ የሚመለከታቸው አካላቶች የሆስፒታሉ ስራ አስኪያጅ፣ ሜዲካል ዳይሬክተር ሁሉ ባለበት ውይይቱ መጀመሪያም ከነሱ ጋር ተጀምሮ አላማው ተገልጾ የሚገባበት በሚሉ መነቃቃትንም ፈጥሯል። ከዛ ውጪ ለስራውም ትኩረት እንዲሰጡ የተለያዩ አካላቶች ቀጣይ ደግሞ በወጡ ጋፖች ላይ የጋራ የሆነ ታርጌት አስቀምጠው እንዲሰሩ ኪዋይ ፕሮጀክት እንዲቀረጽ እና ተሞክሮቹንም ሼር እንድናደርግ ሌሎቹንም እንድንማር ከፍተኛ አስተዋጽኦ አድርጓል። አንደኛ ሃይፖተርሚያ ላይ ኤኒ ላይ እና ሴፕሲስ ላይ እየተሰራ ነው ያለው። በጣም ይሄ ስራ ከተጀመረ ጀምሮ የህፃናት ሞት ከ50% በላይ በጣም ማለት ቀንሷል። በጣም ጥሩ ሂደት ላይ ነው ያለነው። በደንብ እየሰራን ነው ያለነው። ብዙ ነገሮች ለውጥ መጥተዋል። ይሄን ለውጥ ደግሞ ለማስቀጠል እኛም ደግሞ በትጋት እየሰራን ነው ያለነው። ጥሩ ነው ብዬ ነው ማስበው። እንደኔ ሆስፒታላችን ጋር በ2 ዓመት ባላነሰ ሰፖርት እያደረጉን ነው ያሉት እና
ይዘው የመጡት ሀሳብም የህፃናቱን ሞት መቀነስና ሆስፒታላችን ላይ ያለውን ጋፕ መሙላት ነው እና ምንድነው መጀመሪያ አሰስመንት ነው የሰሩት። አሰስመንት በሰሩት መሰረት ምን አይነት ችግር አላችሁ ብለው ባዩት ሁኔታ ማለት ነው የጤና መርጃ መሳሪያዎች እቃ ሰፖርት አድርገውናል። በተጨማሪ የሚሰሩትን በውስጡ ጨቅላ ህጻናት ክፍል የሚያገለግሉ ባለሙያዎችን የአቅም ግንባታ ተደርጎልናል። እሱ ምንድነው ትሬኒንግ በመስጠት